ሰላም ጤና ይስጥልኝ አድማጭና ተከታታዮች ግንቦት 4 ቀን 2018 ዓመተ ምህረት ዕለታዊና አዳዲስ መረጃዎችን ላደርስላችሁ መጥቻለሁ። ከዛ በፊት ግን ዋና ዋናዎቹን ላስደምጣችሁ። በትግራይ ክልል ባለው የፖለቲካ አለመረጋጋትና በህወሓትና በጊዜያዊ አስተዳደሩ መካከል ያለው ፍጥጫ በጠነከረበት በዚህ ወቅት የጊዜያዊ አስተዳደሩ ፕሬዝዳንትና ከፍተኛ የጦር መሪ የሆኑት ሌተናል ጀነራል ታደሰ ወረደ የቁም እስረኛ መደረጋቸው እየተነገረ ይገኛል። እንዲሁም ከዚህ ጋር በተያያዘ ሌተናል ጀነራል ታደሰ ወረደ ፕሬስ ሴክሬታሪ በማህበራዊ ሚዲያ ሐሰተኛ መረጃ አሰራጭተዋል በሚል በቁጥጥር ስር መዋላቸውም ተሰምቷል። እንዲሁም ፈረንሳይ ከአፍሪካ ጋር ወዳጅነቷን ለማደስ ቁርጠኝነቷን እያሳየች ይገኛል። በዝርዝር የምናየው ነው የሚሆነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ፈረንሳይ ለዘመናት በምዕራብ አፍሪካ ቀኝ ግዛቶቿ ላይ የነበራት ተጽዕኖ እየተሸረሸረ ወታደሮቿ እየተባረሩና ኢኮኖሚያዊ ትስስሯ እየላላ በመጣበት ወቅት ፕሬዝዳንት ኢማኑኤል ማክሮን በናይሮቢ በመገኘት ከአፍሪካ ትስስር ለመፍጠር አዲስ መንገድ ጀምረዋል። ከ30 በላይ የአፍሪካ ሀገራት መሪዎችና ከፍተኛ ባለስልጣናት በተሳተፉበትና ለሁለት ቀናት በሚቆየው የአፍሪካ ፎርዋርድ ጉባኤ ላይ የፈረንሳይ ይህን መሰል መድረክ ለመጀመሪያ ጊዜ በእንግሊዝኛ ተናጋሪ የአፍሪካ ሀገር ማካሄዷ ብቻውን ትልቅ ፖለቲካዊ ምልክት እንደሆነ ፈረንሳይ 24 ዘግቧል። ፕሬዝዳንት ማክሮን ጉባኤው በአፍሪካ ውስጥ የ23 ቢሊዮን ዩሮ ኢንቨስትመንት ማንቀሳቀሱን ገልጸው ይህ ውጤት ፈረንሳይ ከአህጉሪቱ ጋር የአቻ ላቻ ግንኙነት ለመፍጠር ያላትን ቁርጠኝነት የሚያሳይ ማስረጃ ነው ብለዋል። በጉባኤው አፍሪካ ከዓለም አቀፍ አበዳሪዎች ብድር ለመውሰድ የምትከፍለው ወለድ ከሌሎች ክፍላተ ዓለም ጋር ሲነጻጸር ፈጽሞ ተመጣጣኝ ያለመሆኑ የተገለጸ ሲሆን ምክንያቱ ደግሞ የብድር ደረጃ መመዘኛ ተቋማት አፍሪካን ከፍተኛ ተጋላጭነት እንዳላት አድርገው መፈረጃቸው እንደሆነ ፕሬዝዳንት ሩቶ ተናግረዋል። ፕሬዝዳንት ማክሮን በበኩላቸው ቅሬታውን በመቀበል ለአፍሪካ ኢንቨስትመንቶች የመጀመሪያ ኪሳራ ዋስትና ስርዓት እንዲፈጠር እንደሚደግፉም አስታውቀዋል። ይህ አሰራር ወደ አህጉሪቱ የሚፈሰውን የግል ካፒታል መጠን ከፍ ለማድረግ ከፍተኛ እገዛ ይኖረዋልም ተብሏል። በአፍሪካ ፎርዋርድ ጉባኤ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ፕሬዝዳንቶች፣ ምክትል ፕሬዝዳንቶች፣ ጠቅላይ ሚኒስትሮች እንዲሁም የዓለም አቀፍ የፋይናንስ ተቋማትና የንግድ ድርጅቶች መሪዎችም ታድመዋል። ወደ ሌላኛው ዝርዝር መረጃችን ስናልፍ የሌተናል ጀነራል ታደሰ ወረደ ፕሬስ ሴክሬታሪ በማህበራዊ ሚዲያ ሐሰተኛ መረጃ አሰራጭተዋል በሚል በቁጥጥር ስር መዋላቸው ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የፕሬስ ኃላፊ የሆኑት ዶክተር ገብሩ ካሳይ ቅዳሜ ዕለት መታሰራቸው የተገለጸ ሲሆን የመቀሌ ከተማ ፖሊስ ይህንን እስር በሚፈጽሙበት ወቅት የፍርድ ቤት ማዘዣ ይዞ እንደነበር ቢቢሲ በትግረኛ ባቀረበው ዘገባ አስታውቋል። ባለፈው ሳምንት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል 6 ዓመት በፊት በተደረገው ምርጫ መሰረት የክልሉን ፕሬዝዳንትነት ስልጣን መልሰው እየተቆጣጠሩ ሲሆን ይህንን ጊዜያዊ አስተዳደር ፕሬዝዳንት አጥብቀው መቃወማቸውም ይታወሳል። በጊዜያዊ አስተዳደሩ ጽህፈት ቤት የፌስቡክ ገጽ ላይ በደብረ ጽዮን የሚመራው ካቢኔ የጸጥታ አካላትን በመጠቀም በኃይል ጽህፈት ቤቱ ውስጥ መግባቱን የሚገልጽ ጽሑፍም ተለጥፎ ነበር። የመቀሌ ከተማ ፖሊስ ለቢቢሲ እንደገለጸው ዶክተር ገብሩ የታሰሩት በማህበራዊ ሚዲያ ከተሰራጩ ጽሑፎች ጋር በተያያዘ ነው ብሏል። ጽሑፉ ምን እንደሚል የጠቀሰው ፖሊስ ዝርዝር ማብራሪያ ከመስጠትም ተቆጥቧል። ይሁንና በማህበራዊ ሚዲያ ሐሰተኛ መረጃ በማሰራጨት በሚል ክስ ነገሩ ፍርድ ቤት እንደሚቀርቡ የጠቀሰው ፖሊስ ሌላ ሁለተኛ ተጠርጣሪ እንዳለም አስታውቋል። በመጨረሻ ወደ ምናየው ዝርዝር መረጃችን ስናልፍ በትግራይ ክልል ባለው የፖለቲካ አለመረጋጋትና በህወሓትና በጊዜያዊ አስተዳደሩ መካከል ያለው ፍጥጫ በጠነከረበት በዚህ ወቅት የጊዜያዊ አስተዳደሩ ፕሬዝዳንትና ከፍተኛ የጦር መሪ የሆኑት ሌተናል ጀነራል ታደሰ ወረደ የቁም እስረኛ መደረጋቸው እየተነገረ ነው። በትግራይ ጉዳዮች ላይ ተከታታይ መረጃዎችን በማቅረብ የሚታወቀው ሚኪ ትግራይ በሚል ስም የሚንቀሳቀሰው የማህበራዊ ሚዲያ ገጽ እንደዘገበው የጀነራሉ የቅርብ ጠባቂዎችና አጃቢዎች በሙሉ እንዲቀየሩ ተደርጓል። እንደ መረጃው ገለጻ ጀነራል ታደሰ ወረደ በአሁኑ ወቅት ምንም አይነት እንቅስቃሴ እንዳያደርጉ በትግራይ የታጠቁ ኃይሎች ቁጥጥር ስር መዋላቸውም ተሰምቷል። ባለፉት ሳምንታት ጀነራሉ ከህዝብ እይታ ርቀው መቆየታቸው በብዙዎች ዘንድ ጥርጣሬ ፈጥሮ የነበረ ሲሆን አሁን የወጣው መረጃ ደግሞ ለሳምንታት የት እንዳሉ ሳይታወቁ የቆዩበትን ሚስጥር ይፋ የሚያደርግ ሆኗል። ሰሞኑን ህወሓት የጊዜያዊ አስተዳደሩን ስልጣን መዋቅር እንደማያውቅና ቢሮዎችን ለመረከብ የሚያደርገው እንቅስቃሴ የጀነራሉን ሁኔታ ይበልጥ ውስብስብ አድርጎታል። ሌተናል ጀነራል ታደሰ ወረደ በፕሪቶሪያው የሰላም ስምምነት አፈጻጸም ላይ ቁልፍ ሚና ከነበራቸው መሪዎች አንዱ መሆናቸውም ይታወሳል። ሆኖም በክልሉ በነገሰው የስልጣን ሽኩቻ ሳቢያ የቀድሞው የትግል አጋሮቻቸው በሆኑት የትግራይ ኃይሎች እንዲህ ያለ ጥብቅ ክትትልና የቁም እስር ተጥሎባቸዋል መባሉ በትግራይ ፖለቲካ ላይ አዲስ ድንጋጤ ፈጥሯል። ይህ እርምጃ በክልሉ ያለውን የጸጥታ ሁኔታና የሰላም ሂደት ወደ የትኛው አቅጣጫ ሊወስደው እንደሚችል ከፍተኛ ስጋትም አንግሷል ነው የተባለው። እስካሁን ከትግራይ ጊዜያዊ አስተዳደርም ሆነ ከህወሓት በኩል ስለ ጀነራል ሁኔታ በይፋ የተሰጠ መግለጫ የለም። ጉዳዩን በቅርበት እየተከታተልን ለእናንተ ለተከታዮቻችን የምናደርስ ነው የሚሆነው። ለሰዓቱ የነበረኝ አዳዲስ መረጃ ግን ይመስላል። በሌሎች አዳዲስ መረጃዎች እመለሳለሁ። እስከዚያው ግን መልካም ጊዜ